በሳውዝ አፍሪካ በመላው 9 ፕሮቪንስ የምትኖሩ መልእክት ዛሬ የምነግራችሁ ይሆናል። አሁን ከፊት ጠላት ባዘጋጀው አዋጅ በልቤ ላይ መንፈስ ቅዱስ ያከበደውን ይህንን መልእክት እነግራችኋለሁ። ሁላችሁም በስጋት ላሉ ወዳጅ ዘመዶቻችሁ ይሄ መልእክት በሳውዝ አፍሪካ ላሉ ቅዱሳን፣ በጭንቅ ውስጥ ለሚኖሩ፣ በፍርሃት ውስጥ ላሉ፣ በተለያየ ጭንቀት ውስጥና ፍርሃት ውስጥ ለተቀበላችሁ ሰዎች ለእናንተም መልእክት ይሆናችኋል። ሻሎም ሻሎም ቅዱሳን፣ ጸጋው ሰላሙ ይብዛላችሁ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ በሳውዝ አፍሪካ በመላው 9 ፕሮቪንስ ለምትኖሩ ቅዱሳን፣ ለጸጋው ለቃሉ ወዳጆች ዛሬ ጠላት ባወጣው አዋጅ ላይ ከእግዚአብሔር ቃል አንጻር በሳውዝ አፍሪካ ለሚኖሩ ቅዱሳን በልቤ ላይ መንፈስ ቅዱስ ያከበደውን ያውን ቃል መልእክት ዛሬ የምነግራችሁ ይሆናል። ሁላችሁም በሳውዝ አፍሪካ በመላው 9 ፕሮቪንስ የምትኖሩ በሊምፖፖ፣ በደርባን እንዲሁም ደግሞ በአፕል ክሮስ፣ በፕሪቶሪያ፣ በጆሃንስበርግ፣ በተንቢሳ በየትኛውም ከተማ በ9 ፕሮቪንስ ያላችሁ አሁን ከፊት ጠላት ባዘጋጀው አዋጅ በመናወጥና በመሸበር ውስጥ ላላችሁ ቅዱሳን ዛሬ የጌታ መንፈስ በልቤ ላይ ያከበደውን ይህንን መልእክት እነግራችኋለሁ። ሁላችሁም በስጋት ላሉ ወዳጅ ዘመዶቻችሁ ይህንን መልእክት ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ ለብዙዎች እንዲደርስ እንደተለመደው እንድታረጉ ስል በጌታ ፍቅር እጋብዛችኋለሁ፣ አሳስባችኋለሁ። ይሄ መልእክት በሳውዝ አፍሪካ ላሉ ቅዱሳን፣ በጭንቅ ውስጥ ለሚኖሩ፣ በፍርሃት ውስጥ ላሉ ለጌታ ለቃሉ ለጸጋው ወዳጆች መልእክት ነው። እንዲሁም ደግሞ በመላው ዓለም በአሜሪካ፣ በካናዳ፣ በጀርመን፣ በአውስትራሊያ፣ በፈረንሳይ፣ በኤርትራ፣ በአስመራ፣ በኡጋንዳ፣ በጣሊያን፣ በዱባይ፣ በባህሪን፣ በየትኛውም ዓለም ግዛት ውስጥ በእስራኤል በተለያየ ጭንቀት ውስጥና ፍርሃት ውስጥ ለተቀበላችሁ ሰዎች ለእናንተም መልእክት ይሆናችኋል። ስለዚህ ይህንን መልእክት ለብዙዎች እንዲደርስ ሼር ማድረጋችሁ እንዳትረሱ። ሁልጊዜም ሼር እያደረጋችሁ የእግዚአብሔርን ሥራ ከእኛ ጋር በመስራት ውስጥ ያላችሁ አሁንም ከሰራችሁት በላይ መስራት የምትችሉበትን እድል፣ መስራት የምትችሉበትን አቅም፣ መስራት የምትችሉበትን ዕውቀት፣ መስራት የምትችሉበትን በረከት እግዚአብሔር እንዲለቅላችሁ ዘንድ በኢየሱስ ስም ባረኳችሁ። ስለዚህ በሰው ሀገር፣ በስደት ሀገር፣ በሳውዝ አፍሪካ ያላችሁ ቅዱሳን፣ የቃሉና የጸጋ ወዳጆች እግዚአብሔር ከፊታችሁ የክብር ተስፋ ሲኖረው ሁልጊዜም ሊያስተምራችሁ ሲሆን አንዳንድ ጊዜ ማዕበል ያስነሳባችኋል። ሊያስተምራችሁ ምድረ በዳ ይዟችሁ ይሄዳል እና በሳውዝ አፍሪካ ያላችሁ ቅዱሳን እናንተ በገባችሁበት አዛም ምድር እግዚአብሔር ስለሰጣችሁ ሞገስ፣ ስላገኛችሁ ተቀባይነት፣ ስላገኛችሁት በረከት እንደ ሳኦል በዚህ ሀገር የሚኖሩ ሰዎችን ያስቆጣቸዋል፣ ክፎችን ያስቆጣቸዋል። የእናንተ መወደድ፣ የእናንተ መቀየር፣ የእናንተ ማደግ ያበሳጫቸዋል። ስለዚህ ዳዊት በእስራኤል ሕዝብ መካከል ያገኘው ተቀባይነት ትላንት ወደዋለሁ፣ ከኔ ጋር ያገለግለኝ ዘንድ፣ ጋሻዬ የሆነኝ ዘንድ፣ መከታዬ የሆነኝ ዘንድ አብሮኝ ይሁን ያለ ሳኦል ዳዊት ሞገስ ማግኘቱን ሲያይ ተበሳጨ። ዳዊት ፌቨር ማግኘቱን ሲያይ ተናደደ። ሊያጠፋው ያሳደው ጀመር። ዳዊት ከሳኦል ፊት ሸሽቶ ምድረ በዳ ዋጋ ይከፍል ነበር። አስተውሉ እና ዳዊት ሳኦል ይገለውም ዘንድ ሲያሳደው እግዚአብሔር አያውቅም ነበር ወይ? አያችሁ፣ ሳኦልን በዳዊት ላይ ያስነሳው ራሱ እግዚአብሔር ነው። ለምን? ዳዊት ከፊት ለሚጠብቀው ንግስና የበቃ ሰው እንዲሆን እግዚአብሔር ሊያስተምረው ሲፈልግ ወዳጅ የነበረውን ሳኦል ጠላት አደረገበት። አያችሁ፣ ሁልጊዜም እግዚአብሔር በፊታችሁ የክብር ተስፋ ሲኖረው እግዚአብሔር ሊያስተምራችሁ ሲወድ ወዳጅን ጠላት ያደርግባችኋል። ሊገላችሁ ሊያሳዱ ይችላል፣ ሊያጠፋችሁ ይችላል።
እዚህ ሐሳብ ላይ በአንደኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ ስትመለከቱት ዳዊት እግዚአብሔር ከፊት የከበረ ተስፋ ንጉሥ ሊያረገው አይቶ ሳለ ነገር ግን እግዚአብሔር የነገረውን ተስፋ በሕይወቱ ከገጠመው ፈተና ከደረሰበት አስቸጋሪ ሁኔታ የተነሳ ዳዊት ነገ ተስፋ እንደሌለውና በሚያሳደው በሳኦል ልጅ እንደሚሞት አድርጎ ያወራ ጀመር። ስሙኝ፣ በፈራችሁበት እጅ በኢየሱስ ስም አትወድቁም። በሚያሳዳችሁ ሊገላችሁ በሚፈልገው ጠላት እጅ በኢየሱስ ስም አትጠፉም። እግዚአብሔር ለዳዊት የገባው የክብር ተስፋ ነው። በሳውዝ አፍሪካ ያላቸው ቅዱሳን ከጌታ ጋር ያለ ጽኑ እምነት የሌላቸው ደካማዎች ቢኖሩም አብዛኛው በሳውዝ አፍሪካ የሚኖር ቅዱሳን ያለ ህዝብ ጌታን የሚወድ አገልጋይን የሚወድ ለአገልጋይ የሚሞት ያለውን የሚያካፍል ምስኪን ህዝብ ነው። አንዳንድ ክፎች ሁሉም ናቸው አይደለም፣ ግን የእግዚአብሔር ስም በሚጠራበት ስፍራ ሁሉ ዋጋ ከፍለው የእግዚአብሔርን ድምፅ ለመስማት ተርበው ብዙ ነገር ሆነው የሚያሳልፉ ወንድሞች ናቸው። በደንብ አድርጋችሁ በሳውዝ አፍሪካ ያላችሁ ቅዱሳን ስሙኝ። የአባቶቼ አምላክ እግዚአብሔር በፈራችሁት ሊያጠፋችሁ በሚፈልገው በሳኦል እጅ አያጠፋችሁ። ሊያጠፏችሁ በሚፈልገው ገዳዮቻችሁ እጅ እግዚአብሔር አሳልፎ አይሰጣችሁ። በሳውዝ አፍሪካ ላላችሁ፣ በአረብ ሀገር ላላችሁ፣ በአሜሪካ በእስራኤል ላላችሁ፣ በእንግሊዝ በጣሊያን ላላችሁ፣ በፈረንሳይ በዱባይ በባህሪን በባይሩት ላላችሁ፣ በስደት ሀገር በጭንቅ ውስጥ ሞታችሁን እየጠበቃችሁ መጥፋታችሁን ውርደታችሁን የምትጠብቁ ሰዎች ጌታ እንዲህ ይለኛል፣ ከሰማይ ልኬ አድናችኋለሁ አለ። ከፈራችሁበት ሊያጠፋችሁ ከሚፈልገው ሳኦል አሜን፣ ከገዳዮቻችሁ እጅ እግዚአብሔር ያድናችኋል። ሃሌሉያ። ስለዚህ ዳዊት እንዲህ አለ፣ ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንም እውነቱንም ላከ አለ። አሜን። ዛሬ ባሪያ አድርጎ ሊገዛ ለሚፈልግ ጠላት በሳውዝ አፍሪካ ላለሽ እህቴ፣ በሳውዝ አፍሪካ ላለ አባቴ እግዚአብሔር ለጠላቶቻችሁ ውርደት እሰጣቸዋለሁ አለ። ሞታችሁን ለተመኙ መጥፋታችሁን ለፈለጉ ውርደትን እሰጣቸዋለሁ አለኝ። በሳውዝ አፍሪካ በስጋት ቀጠና ውስጥ ላላችሁ፣ በፍርሃት ውስጥ ላላችሁ የአባቶቼ አምላክ እግዚአብሔር ለረገጧችሁ ጠላቶች መጥፋታችሁን ለሚፈልጉ ውርደት እሰጣቸዋለሁ አለኝ። ሃሌሉያ። ብቻ ወደሚረዳችሁ እግዚአብሔር ቅረቡ፣ ወደሚረዳችሁ አምላክ ወደ እሱ ጭሁ። እግዚአብሔር እንዲህ አለኝ፣ የሰጋችሁበት ሌሊት፣ ይህ የፍርሃታችሁ ሌሊት፣ ይህ የለቅሷችሁ ሌሊት፣ ይህ የድንጋጤያችሁ ሌሊት፣ ይህ የውርደታችሁ ሌሊት እንዲህ አለኝ ጌታ፣ አልፏል። የሃሌሉያ አልፏል። ስለዚህ ወደሚረዳኝ አምላክ እጨዋለሁ፣ እርሱም ከሰማይ ልኮ አዳነኝ አለ። ዛሬ ከፈራሽበት እህቴ፣ ከፈራህበት ወንድሜ እግዚአብሔር እኔ አድንሃለሁ አለኝ። እኔ አድንሃለሁ። ለረገጡህ ጠላቶች፣ ላስጨነቁህ ጠላቶች ውርደትን እግዚአብሔር እሰጣቸዋለሁ። ብዙ ሰዎች ከዚህ በኋላ ዳዊት ያ የፍርሃቱ ሌሊት አልፎ ለእግዚአብሔር ቀኔን እንደተቀኘ እንደዘመረ በበግናና በመስንቆ ለእግዚአብሔር እንደደረደረ እግዚአብሔርን እንዳከበረ ይህ የፍርሃት ሌሊትና የሰጋችሁበት ምዕራፍ አልፎ እግዚአብሔርን የምታከብሩበት ጊዜ ይመጣል። እግዚአብሔርን የምታመሰግኑበት ሌሊት መጥቷል። ለእግዚአብሔር ታላቅነት የምታወሩበት የእግዚአብሔርን የማዳን ሥራ የምትናገሩበት አሜን ሰዓት መጥቶላችኋል። አንድ ሰው ለኔ ነው ያለ አሜን አሜን አሜን። የፈራውበት ሌሊት ያልፋል እያላችሁ፣ ይህ የደነገጥኩበት ሌሊት ያልፋል እያላችሁ ኮመንት ላይ ጻፉ። ስለዚህ እንዲህ ብሎኛል ጌታ፣ ወደሚረዳኝ አምላኬ ወደ አንተ እጨዋለሁ፣ እሱም ከሰማይ ልኮ አዳነኝ አለ። ስለዚህ ከፈራሽበት፣ ስለዚህ ከደነገጣችሁበት እግዚአብሔር አድናችኋለሁ ብሎኛል። ሁላችሁም አሜን አሜን እያላችሁ ተቀበሉ። ስለዚህ ከፊት ባሉ ጊዜያቶች ላይ በሳውዝ አፍሪካ ተገኝተን ይህ የፍርሃት ሌሊት አልፎ እግዚአብሔርን የምናከብርበት ቀን ስለመጣ አትፍሪ። ወደሚረዳ ወደ እግዚአብሔር ቅረብ። ወደ እውቀት አይደለም፣ ወደ ሰው ሀገር አይደለም፣ ወደ ሌላ ምድር አይደለም፣ ወደ ዘመድ አይደለም፣ ወደ ሀብት አይደለም፣ ወገን ወደምትለው ደጀን ይሆነኛል ወደምትለው አይደለም። ወደ እግዚአብሔር ተጠጋ። እግዚአብሔር የሰጋበትን ሌሊት ይህን የውርደትን ጊዜ ያሳልፍልሃል። ሃሌሉያ። ስለዚህ በሳውዝ አፍሪካ ያላችሁ ወንድሞች እህቶች፣ ጌታ እንዲህ ብሎኛል፣ ጉዳት ያልፋል፣ ሐዘኑ ያልፋል፣ የፈራችሁበትና የተጨነቃችሁበት ጊዜ ያልፋል። እግዚአብሔርን የምታመሰግኑበት ጊዜ መጥቷል። አሜን። እወዳችኋለሁ።
በጸሎት እናስባቸዋለን የቤተ ክርስቲያን ሽማግሌዎች አብረን። ስለዚህ በጥቂት ጊዜያቶች መካከል አብረን ደግሞ በአንድነት በሳውዝ አፍሪካ ላይ ይሄ ምዕራፍ አልፎ እግዚአብሔርን የምናከብርበት ጊዜ ስላለን ሁላችሁም እግዚአብሔርን እያመሰገናችሁ በእግዚአብሔር ፊት ሁሉ ወደሚረዳችሁ አምላክ ጩሁ። እግዚአብሔር ያሳልፍላችኋል። ውርደታችሁን ለሚፈልጉ ጠላቶች፣ ለረገጧችሁ ጠላቶች ውርደት ይሰጣቸዋል።